ሰላም ጤና ይስጥልኝ እንደምን አላችሁ ክብሯትና ክብሯን የተከዜ ቲዩብ ቤተሰቦች ሰበር ዜና ብርቱካን በሚል ጉዳይ በመቶዎች የሚቆጠር የዜና ዘገባ ዶክመንተሪ መግለጫ ትንታኔ ሲያቀርቡ የነበሩ ሚዲያዎች ትራምፕ የህዳሴ ግድብን ፋይናንስ ያደረግነው እኛ ነን፣ ግድቡ የናይል ውሃ መጠን ይቀንሳል ብለው የተዛባ መረጃ ለመላው ዓለም ሲለቁ ጸጥ ለጥ ብለዋል ሲል መሰረት ሚዲያ የመንግስት ሚዲያዎችን ወቀሰ። ኢትዮጵያና አሜሪካ በሰላምና በጸጥታ ጉዳይ በጋራ የመስራት ልምዳቸውን ይቀጥላሉ ተባለ። አቶ አማኑኤል ተስፋ ሁሉም የትግራይ ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉንም አይነት ጥረቶች እናደርጋለን ስንል በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነትን ተዳፍሮና ተወሮ ይቀራል ማለት እንዳልሆነ ሊታወቅ ይገባል ሲሉ አስጠነቀቁ። ጽንፈኛው ቡድን ተፈናቃኞችን እንደ ሽፋን በመጠቀም እንዲሁም የሰማዕታትን በዓልን እንደ ምቹ ሁኔታ በመመልከት የፌዴራል መንግስት ላይ ተጽዕኖ ለማሳደር ያለመ ፖለቲካዊ ፍላጎት እንደመፈጸም እየተንቀሳቀሰ ይገኛል ሲል የኢትዮጵያ መንግስት በበኩሉ አስታውቋል። ዜና እስራኤል ቀናትን አልፎ ሳምንታትን ማስቆጠር የጀመረው የኢራንና የእስራኤል ጦርነት እየጋመና እየፋመ ቀጥሏል። ከእስራኤል እስከ ኢራን የተዘረጋው ሰማይ በሚሳኤል ሌሊቱን ቀን አስመስሎት ያጥራል። ተዋጊ ጀቶች በብራቅ ድምጻቸው እያረሱት ያልፋሉ። ሰላማዊ ሰልፎች እንቅልፍ አጥተዋል። ህንጻዎች ይደረመሳሉ፣ ሰዎች ይገደላሉ። ናሪዎች ከሌሊት ብርድ ጋር እየታገሉ ውጭ ያድራሉ። ቀን በመደበቂያ ዋሻ ተፍገው ይውላሉ። ይሁንና የሁለቱ ሀገራት መጠቃቃትና ምክክቶች ከነሱ አልፎ ለሌላው ዓለምም እንደሚተርፍ ካሁኑ የጎላ ምልክቱ እየታየ ነው። ቅርታም በመልካም ምድር ርቅ ያለሁ ያላገርም ቢሆን ጦርነቱን በቴሌቪዥን እያየ ይጓጣላቸው የሚለው አይሆንም። ጦርነቱ በቀጥታ ባይደርሰውም ውድቀቱን ይቀምሳል። ጦርነቱን ከርቀት በፊልም ቢከታተል አገራዊ ድቀቱ በየጎዳናው ገብቶ ሲበጠብጠው ይታያል ተብሎ ይታመናል። በተለይም ኢራን የሆርሙዝን ሰርጥ ዘጋዋለሁ ብላ ካስፈራራች በኋላ ስጋቱ ጎረቤቷን አልፎ መላውን ዓለም አስጨንቋል። የኢራን 5 አደገኛ የበቀል በትሮች ታወቁ። የእስራኤልና የኢራን የቆየ መጽሐፋዊ ቅዱሳዊ ግንኙነት አስደናቂ ነው ተባለ። መጽሐፍ ቅዱስ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ ወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሸሹ፣ በመካከሉም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ ይላል መጽሐፍ ቅዱስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የህዳሴ ግድብን ፋይናንስ አድርጋለች የሚል ሀሰተኛ መረጃ አሰራጩ። ፕሬዝዳንት ትራምፕ የጻፉት መረጃ ሀሰት የመሆኑ ማሳያ ግብጽና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው የዛሬ 5 ዓመት አሜሪካ ለኢትዮጵያ ከምትሰጠው ሰብአዊ እርዳታ ላይ $100 ሚሊዮን መቀነሷ አንዱ ነው። የእስራኤልና ኢራን ጦርነት በፍጥነት ንጹሃን እየገደለና እያቆሰለ ተቀጣጥሎ ቀጥሏል ሲሉ የተመድ ጸሐፊ አስታወቁ። ይህ ጦርነት ለቁጥጥር አዳጋች በመሆን ላይ ይገኛልም ብለዋል። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ሀገር መሆኗን አንድ ሪፖርት ጠቆመ። ህወሓት በመንግስት ላይ የጦርነት ጥሪ አደረገች ተባለ። ዶናልድ ትራምፕ ጣልቃ እንደሚገቡ ደጋግሞ አሳወቁ። አወዛጋቢው ፕሬዚዳንት አሜሪካም የሁነኛ ወዳጇን እስራኤልን ተቀላቅላ በቴህራን ላይ ጥቃት ልትሰነዝር እንደምትችል ሲናገሩ ሰንብተዋል። ዋሽንግተን በሳውዲ አረቢያ በዮርዳን ያላትን ሰራዊት ጨምሮ ነውጥ በማያጣው የመካከለኛው ምስራቅ የሚገኘውን 40,000 የጦር ሰራዊት ለነገሮች ሁሉ ዝግጁ ሆኖ እንዲጠብቅ ማዘዟንም መረጃዎች ያመላክታሉ። በኢራን ሚሳኤል በኢራቅ የሚኖሩ የአሜሪካ ወታደሮች ኢላማ የሚሆኑበት እድል አለም ተብሏል። ዜናው በዚህ አብቅቷል።